ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እንዴት ናችሁ? ሁሉ ሰላም አለን። ዛሬም እንደተለመደው በአዲስ ሀሳብ እና ጉዳይ ተመልሰናል። እንግዲህ በባለፈው ኪያ አዲሱ ፍቅረኛ ሰርፕራይዝ ለማድረግ ሞክሮ ነበር። ቀለበቱን ጾም አልቀበልም ብላለች። ከዛ በኋላ ግን እሱም ትንሽ ሞራሉ የተጎዳ ይመስላል። እንግዲህ በየቁማር ቤቱና በየመጠጥ ቤቱ ነው እንግዲህ ሲሄድ የነበረው። በጣም ዲሞራላይዝ ሲሆን በሚያሳዝን ሁኔታ በጣም አሳዛኝ ነው። ያለበት ሁኔታ በጣም የከፋ ነው። ሱስ ውስጥ ሁሉ ገብቷል። መጠጥ ሁሉ ጀምሯል። ኤኒዌይ በጣም አዝኗል። እሷም አዝናለች። እሷንም ማግኘት የፈለገ አይመስልም። በጣም ሞራሉን የተገኘው ቤተሰብ በጣም አሳዛኝ ጉዳይ ነው እና የተወሰነ ጊዜያት ቆይ አራዝሚው እያለ ነው ወደ ጫው ሰው እንደምትሄድ ለ6 እና ከዛ በላይ አመታት ቆያለሁ የሚል ነገር ነው ስታወራ የነበረችው። ኤኒዌይ እሷም እንግዲህ አዝናለች። መቅረብ አልነበረብኝም ብላለች። ያኑን መበቀያ ነው ያደረገችው። አኑ ወደ በዛ ከሰላም ጋር በነበረበት ሰዓት እሷም ከየይ ጋር ሆና ነው እንግዲህ ጊዜ ስታሳልፍ የነበረው። እሱም በጣም አዝኗል። በጭስ ተደብቄ ነው አይነት ነገሩ ማለት ያለ ማምለጥ ስትል ነው የፈጠረችው ነገር። ግን የኛው ልጅ በጣም ተጎድቷል። የነበረው ሁኔታ እስኪ ቪዲዮን እዩት። ቤተሰብ ላይክ እና ሰብስክራይብ ያደርሳ። በፊት ምን አይነት ህይወት እንዳሳለፍኩ ታውቃለሽ? ከዚህ በፊት ራሱ እንደዛ ተቸግሬ እንደዚህ አስተናጋጅ ሆኜ እየሰራሁ ራሱ ጠጥቼ የማላውቀውን ነገር ነው በአንቺ የተነሳ እየጠጣ ያለሁት። ሰማሽ? በቃ እኔ የማልፈልገውን ነገር እንዳወራ አታስገድሽ። አውራው በቃ ታውቂያለሽ፣ እኔ አፈቅርሻለሽ። በቃ እንደማፈቅርሽ እያወቅሽ እንደዛ በቃ የሆነ ቢያንስ ራስን አረጋጋ። ይኸው በገበይ እኔ አሁን ለምን ነው የማየውን ነገር ስላደረኩት ነገር በሙሉ ለሰጠው ተስፋ ምናምን ነገር ይቅርታ፣ በጣም ይቅርታ። አሁንም እኮ እየነገርኩሽ ነው። በቃ ተስፋው የሰጠሽኝ ተስፋ ይሁንሽ። በቃ እሱ ሆኖ ሳለ እኔ ለማንኩሽ ምናምን ይሁን፣ እሱም ይሁን። በቃ የኔ ነገር እርሺ። በቃ አሁን ላይ ለምን ትመጫለሽ? በቃ ያለፈው ቢያንስ ጓደኛሞች ነው። ቆይ አንቺ ፍቅር ጨዋታ ቀልድ ነው እንደሚመስልሽ? ምንድን ነው? ቆይ ኪያ ይሁን፣ አልተረዳኝም። አንቺ ነሽ እንጂ አልተረዳሽኝ እንዴ? ምን እየሆንሽ ነው? አንቺ ነሽ ያልተረዳሽኝ ጭራሽ። እኔ እሺ አፈቅርሻለሁ አልኩ ለአንቺ ብዬ በቃ ብዙ ነገር ተውኩ። ለመተውም ዝግጁ ነበርኩ። ታውቂያለሽ፣ እኔ አይደለም መጠጣት ይቅርና እኔ መጠጥ ሽታውን ራሱ እመቤቴን ነው የምልሽ። እኔ ጭራሽ ቀምሼ የማላውቀውን ነገር ነው ዛሬ እንደዚህ ስጠጣ የምታይ። በቃ እኔ አሁን ለምንድን ነው እንደዚህ? አሁን በቃ ተይኝሽ፣ ልርሳሽ። በቃ ልትሄጂ አይደል? በቃ ልርሳሽሽ። ወሰይድ እንዲኖር ከኔ ጋር መለየት የምትፈልገው? በቃ አንቺ እኮ ነሽ የፈለግሽው፣ እኔ አይደለሁም። ማንም ያውቃል እኮ ማንም ያውቃል። ይኸው ቪዲዮን የምትቀርጪው ልትለቂው አይደል? አትቅረጽ እያልኩ ነው አንተን። ቆይ የምትይዥው የምትቀርጪው ምናምን እኔ እናንተ ስንስማማ ቆይ እኔ እኮ እወድሃለሁ እንጂ አፈቅርሃለሁ አላልኩም አይደል እንዴ? ኦኬ በቃ ትወጂኛለሽ፣ አታፈቅሪኝ። አመሰግናለሁ። በቃ ተይኝሽ። እኔ አፈቅርሻለሁ። ሰተው እያደረክ ያለው ነገር ልክ አይደለም። እሺ በቃ ኪያ በእናትሽ አሁን እኔ በቃ አልቻልኩም። በቃ ከዚህ በላይ ተይኝሽ። እኔ እወድሻለሁ፣ አፈቅርሻለሁ። እሺ የምትይኝ ከሆነ በቃ ቢያንስ 1 ሳምንት ታገሽኝ። 1 ሳምንት በረራሽን ማራዝሚው 1 ሳምንት አብረን እንቆይ። በቃ ከዛ በኋላ ሁሉንም ነገር አይተሽ ካልተመቸሽ፣ ካልወደድሽኝ፣ እስከዛ ካላፈቀሽ ተይኝ። በቃ እኔ ግን ትናንትና ያሳለፍኩትን ምሽት እኔ ነኝ የማውቀው። እባክሽን በእናትሽ በማርያም እባክሽን፣ እኔ ምንም አልቻልኩም። በቃ እኔ እውነቱን ልናገርሽ፣ እኔ ምንም መደበቅ እየከበደኝ። አዎ ልክ ነሽ።
እኔ አንቺን የነገርሽኝን ሁሉ ያልሽኝን ሁሉ ለመርሳት ነው በቃ ራሴን መጠጥ ውስጥ የምደብቀው። በቃ ሰውም እያየን ነው። እባክሽን በቃ የምትወጪኝ ከሆነ ለእኔ የምታስቢ ከሆነ እሺ 1 ሳምንት አብረሽኝ ቆይ በማለት በቃ እኔ ከዚህ በላይ አልቻልኩም። ኪዩ በእናትሽ እባክሽ በማለት በመቤት ቆይ እኔ አልቻልኩም። በቃ እሺ በይኝና 1 ሳምንት ብቻ በማለት በቃ አልችልም። የቀረችኝ እኮ ትንሽ ቀን ነው። ድጋሜ እንዴት ነው ማራዝመው? በቃ እሺ ከሆነ ለምንድን ነው እሺ እንደዚህ እያደረግሽ ተነሽ ብድግ በል። እሺ ተይኝ በቃ ያረከው ነገር ልክ አይደለም። እያረክ ያለው ነገር ልክ አይደለም። አውቃለሁ። እሺ እኔ ነኝ ጥፋተኛ፣ ግን በራቁ ቁጥር እያረክ ያለው ነገር ልክ አይደለም። ርቄ ዝም እንድል የሚያስችል አይነት ነገር አይደለም እያረክ ያለው። እሺ በቃ እምትወጪኝ ከሆነ ይሄን ብቻ አድርግልኝ። እማትወጪኝ ከሆነ ግን በቃ ችግር የለውም። ተይኝ በቃ ተይኝና እኔ ራሴ እንደፈለኩ እኔ አፈር ልሽ መነሳት እኔ ለምጃለሁ። በቃ እኔ አፈር ልሽ ልነሳ በቃ እምትወጪኝ ከሆነ እንዳልኩሽ በቃ እቺን 1 ሳምንት አብረሽኝ ቆይ። ከዛ በኋላ ምንም ለኔ የተለየ ስሜት ከሌለሽ ተይኝ በቃ እባክሽን ኪያ በማለት ቀላል እኮ አይደለም። ድጋሜ እኮ ነው ተስፋ የምሰጠው። ራስን አረጋጋ። በገብርኤል ድጋሚ ተስፋ ቆይ እኔ ግራ የገባኝ ለምንድን ነው እንደዚህ እየለመንኩሽም ልመና እኮ አንተን ነው የሚጎዳህ፣ እኔን አይደለም። ኦኬ አንተ ጋር በቆየ ቁጥር ትጎዳለህ። እንደዛ ከሆነ ለምንድን ነው የምትከታተይኝ? ቆይ ልጁ እኔ እንዳንቺ መጫወት አለብኝ ግዴታ እንድትረጂ? ለምንድን ነው የምትከታተይኝ? ቆይ ካሜራውን አጥፋ በማረግ እሺ፣ እኔ ላውራ፣ የራሴን ወሬ ላውራ። በቃ አጥፋሽ፣ አውራ። እሺ አስጠፊው፣ ካሜራውን አስጠፊው። ከዛ በኋላ አውራ። ማውራት የምትፈልገው ከኔ ጋር ነው። ስለዚህ አውራ እና ካሜራውን ለምንድን ነው በቃ ፖስት የማታረጊው? ከሆነ አውራለሁ፣ ግን እባክሽን ኪያ በቃ አጥፊውና እኔ ላውራ። አሊያ ግን ምንድነው ማውራት የፈለከው? ዮና አበዛው። እሺ መጠጣት ነው የምትፈልገው? እጨምርልሃለሁ። በደንብ ትጋታዋለህ። መጠጥ ለአንተ ምንም ጥቅም የለውም። እንዲህ ማድረግ ቁጥር ምን ነው ተርፈ? እሺ ጠጣው። ከፈለክ ጠምቃለሁ፣ ከፈለክ ወዝፋለሁ። እሺ ድራፍት ውስጥ ተመልሰና ቤተሰብ እንግዲህ በየላችሁ በሰላማችሁ ብዙ ይበል። ቪዲዮውን አይታችሁታል። እንግዲህ እሱን በጣም መስማል በእውነት እኔ ማሰለኝ ያለ የነበረው ሁኔታ የቀልድ ምናምን ነገር ነበር የሚመስለኝ። እሱ የመረም የተጎዳው እሷ ግን በዚህ ደረጃ የጠበቀችውን መሰለኝ። በቃ እወድሃለሁ እንጂ አላፈቅርም ስትለው ነበር። እሱ በቃ ያን ተስፋ አድርጎ ነበር እሱ ነገሮች ሁሉ ሲያስከድ የነበረው፣ ግን በኋላ ላይ ያልተጠበቀ እሱ በሚያስበው ልክ አልሆነላትም። ቀለበቱን ለማሰር ሞክሮ ነበር፣ አልተሳካም። ሞራሉ ተጎድቷል። በኢየሱስ ቤቱ ነው እየሄደ ያለው። መኪናም እየጮኸ ሁሉ ነበር። ያያችሁትን ይመስል ነበር። በሌላ ሀሳብና ጉዳይ ቪዲዮ እስከምንመለስ ሰላማችሁ ብዝት ይበል። ላይክ፣ ሰብስክራይብ እና ሼር ማድረጉን አይረሳ። በሌላ ጉዳይ እንመለሳለን። ልዩስ መጨረሻቸው ምን ይሆናል የሚለውን የምንመለስበት ጉዳይ ሆኗል። በያላችሁበት ሰላማችሁ ብዝት ይበል። ይመሻችሁ።